ይሄ ሚስጥር ትዳርሽን ይዞ ገደል እንደሚገባ አትርሺ። ለማንኛውም ከኔ ጋር ብትስማሚ ነው እሺ የሚሻልሽ። ኑሐሚን እንደነገረችሽ አውቃለሁ። ኑሐሚን? አዎ ኑሐሚን። ከሷ ውጪ ይሄን ሚስጥር የሚያውቅ ሌላ ማንም ሰው የለም። ሲመስለኝ በአንድ ድንጋይ ሁለት ወፍ መምታት እችላለሁ። አንድም ምራቴ አንድም ጠላቴ። አምራን እያናገርኩሽ ነው። ኑሐሚን ናት አለኝ ነገረችሽ? አዎ ደግሞ ጭኔ አካባቢ በጣም እያመመኝ ነው። ሰውነቴ ሁላ እየተሳሰረ ነው። ቆይ ነገርየው እንደዛ ያደርጋል እንዴ? ኤሚና ኤርሚያስ እውነት ግንኙነት አላቸው እያልሽኝ ነው? እማዬ እንደዛ እኮ አይደለም ያልነገርኩሽ ብዙ ነገሮች አሉ። እባክሽ ተረጋጊ እማዬ። አንቺ ባለጌ ጭራሽ ምን እገልሻለሁ ዛሬ እገልሻለሁ። ታየው ሻልሽ እቴ ምንድን ያደረግሻት? ምንድን ያደረግሻት? እቴ ምንድን ያደረግሻት? ከአሁን በኋላ ታጠገብነት እገልሃለሁ። ምን ታመጣ? ምን በሽታ ታደርጊ ቤት ድረስ የመጣሽው? እየሰራሽው ስራ ላንስ ብሎሽ ጭራሽ እየሰደብሽኝ ነው ያለሽው። ኑሐሚን እንዴት አምኜሽ ለጠላት አሳልፈሽ ትሰጥኛለሽ? አንቺ ሰይጣን! ቆይ ምንድነው እያወራሽ ያለሽው? ለማን ነው አሳልፈሽ የሰጠውሽ? ወይዘሮ ዝናሽ ለአምራን ዳግም ልጄ እንደሆነ ለምንድን ነው የነገርሻት? ምን ዳግም ያንቺ ልጅ? ምን እያልሽ ነው እማዬ? አምራን የባልሽ አይበቃ? ቆይ አንተ ከዛ ቤተሰብ ያለ ችግር ምንድን ነው? ለምንድን ነው ያንን ፎቶ ፌስቡክ ላይ ፖስተትከው? ቆይ ያመሃል? ገና ለገና ሙሽራ መሆንሽ ሲያረጋግጥ ለዛ ቤተሰብ እንደሚቆርቆርሽ ግልክ ነው። በጣም ጨካኝና ለሰው ክብር የሌለህ የማትረባ ሰው ነሽ። ኤሚ እኮ ፍቅረኛዬ ነች። አንቺ ከናም ጋር እንዴት እያለሽ? ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። አሁን ከዛ እርኩስ የሆነ ልጅ ጋር ያደረግሽው ነገር የረሳሁልሽ እንዳይመስልሽ እባክሽ እማዬ። ልታስፈራሪኝና ልትሸውጂኝ እንዳትሞክሪ። ያ ዳግም የተባለ ልጅ ወንድሜ እንደሆነ ማረጋገጥ ፈልጋለሁ። እሱን እናትሽን ብትጠይቂያት አይሻልም? ማወቅ ከፈለግሽ ለምን እኔ ጋር መጣሽ? እሷ ምንም ልትነግረኝ ስላልፈለገች ነው ዳንቺ የመጣሁት። ቆይ ለምንድን ነው ከኛ ማትርቂው? አንቺና ያ ዳግም የተባለ ሴት አሁን ከኛ ህይወት ለምን እንደማትወጣ አይገባም። ቆይ ምንድን ነው ፍላጎታችሁ? ከዚህ በኋላ ተገቢ እንዳደስሽ አንተ ልክስክስ። ስለሰጣሽን ጥፊና አብረን ስለተኛ ነው ቪዲዮ በጣም አመሰግናለሁ። እሺ ኤርሚያስ አሁን ላይ ጫወታውን ዙሩን ያከረረ ይመስላል ማለት ነው። በስተመጨረሻ ላይ ኤሚን የተናገራት ነገር በጥፊ መታዋለች እና እናም ደግሞ አንድ እሷ የማታውቀውን ነገር ነግሯታል። አብረን ስለተኛ ነው ቪዲዮ በጣም አመሰግናለሁ ብሏታል ማለት ነው። ያ ማለት ደግሞ ያኔ አብሮ የተኙ ጊዜ ቪዲዮ ቀርጿት ነበር ማለት ነው። ይሄ ነገር ደግሞ ለኤሚ በጣም አደጋ አለው። እሱ መጀመሪያ ላይ ሶሻል ሚዲያ ላይ ወይ ደግሞ ፌስቡክ ላይ የለቀቀው ሲሳሳሙ የሚያሳየውን ፎቶ ነበር። አሁን ደግሞ አብሮ የተኙትን የሚያሳይ ቪዲዮ ራሱ በእጁ እንዳለ ነግሯታል ማለት ነው። ይሄ ነገር ደግሞ ኤሚን በጣም አስደንግጧታል። እሷ ያው በጣም ተናዳበታለች። ኤርሚያስ ባደረገው ነገር እንዴት ነው ስንሳሳም የሚያሳየውን ፎቶ ፌስቡክ ላይ የሚለቀው በሚለው ነገር በጣም ተናዳበት ነበር። አጠገቢያት ድረስ ካሁን በኋላ ላይ አልፈልግም በሚለው ከሱ መለየት እንደምትፈልግ ስትነግረው ነው እዚህ ጋር ምንም አማራጭ እንዳሌላት እየነገራት ያለው ማለት ነው። ኤርሚያስ ግን ለምን ይሄንን ነገር ማድረግ እንደፈለገ ባይታወቅም ግን ደግሞ ዛሬ ሲያወራ የነበረው ለአምራን ሲነግራት የነበረው ከዚህ በፊት አባቱ ያደረገው ነገር አለ። እሱ ላይ ሽጉጥ መዞ ነበር። እናም ደግሞ ከዚህ በፊት ራሱ ዳግምና ናሆም አንድ ላይ ሆኖ ደብድቦት ነበር። በብዙ ነገር ያንን ቤተሰብ መበቀል ይፈልጋል። እናም ደግሞ ኤሚን መጀመሪያ ላይ እሷን ማጥመድ ወይ ደግሞ እሷን የራሱ ወጥመድ ውስጥ ማስገባት የፈለገው ያኔ እሷና ወይዘሮ ዝናሽ ማለት ነው ኑሐሚን ላይ በሚያደርጉት ነገር በጣም ተናዶባቸው አንቺና እናትሽ ኑሐሚን ላይ በምታደርጉት ነገር አንድ ቀን ዋጋችሁን ትከፍላላችሁ ብሏት ነበር። ከዚህ በፊት በቀጥታ እሷን ባይላት ራሱ በውስጡ ሲያወራ ነበርና አሁን ደግሞ ከኑሐሚን ጋር ተለያይቷል። እሷ መቼም ይቅርታ እንደማታደርግለትና ከሱ ጋር መሆን እንደማትፈልግ ነግራዋለች። ግን ደግሞ እዚህ ጋር ለምንድን ነው እሱ ኤሚን ዋጋ ማስከፈል ወይ ደግሞ እሷን መበቀል የፈለገው የሚለው ነገር ጥያቄ ሲነሳ ምናልባትም ሊሆን የሚችለው ከዚህ በፊት አቶ ለይኩን እሱ ላይ ሽጉጥ መዞ ነበርና ለዛ ነገር ቤተሰቡ መበቀል ይፈልጋል። እናም ደግሞ አሁን ላይ ሌላ እቅዱ እሱን ኤሚን የገቢ ምንጩ ማድረግ ይፈልጋል። ከዚህ በፊት የሱ የገቢ ምንጭ የነበረችው አምራን ነበረች። አምራን ከናሆም ብር እየተቀበለች ለሱ ትሰጠው ነበር። አሁን ደግሞ አምራን ያንን ነገር እያደረገች አይደለምና እዚህ ጋር ደግሞ ኤሚን ማጥመድ ይፈልጋል ማለት ነው። ምናልባትም አይታወቅም። አሁን ላይ በእጁ ያለውን ቪዲዮ እያሳያት በዛ ቪዲዮ እያስፈራራት ገንዘብ ከቤተሰቦች አምጪ፣ ይሄን ያክል ገንዘብ አምጪ ብሎ በዛ ነገር ራሱ ሊያስፈራራት ይችላል ማለት ነው። አሁን ላይ እሱ እንዳላት ኤሚ ሌላ አማራጭ አይኖራትም። ከሱ ጋር ተቀራርባ ያንን ቪዲዮ ራሱ ወደ ሶሻል ሚዲያ እንዳይወጣ ወይ ደግሞ ለቤተሰቦቿ ራሱ እንዳይልክ መጠንቀቅ አለባት እንጂ እዚህ ጋር ከኤርሚያስ ጋር እልህ ተጋብታ ከሱ ጋር አይሆንም አልፈልግም ምናምን
ምናምን ብላ ሌላ ነገር ውስጥ የምትገባ ከሆነ ይሄ ነገር ለቤተሰቦቿ በጣም አደጋ አለው ማለት ነው። ከሁሉም ነገር በላይ ደግሞ ለለይኩን ነው አደጋ ያለው። አሁን ራሱ ፌስቡክ ላይ የተለቀቀውን ፎቶ እሱ ካየ ምን ይሆናል የሚለው ነገር ቤተሰቦቹን አሳስቧል። እናም ደግሞ ተሰማ ራሱ ይሄ ነገር አስግቶታል። ይሄ በእንዲህ እንዳለ ደግሞ አብሮ የተኙትን የሚያሳይ ቪዲዮ ሶሻል ሚዲያ ላይ ቢለቅ ወይ ደግሞ ለለይኩን ራሱ ቢልክለት ይሄ ነገር ለሱ ለህይወቱ በጣም ከባድ ነው የሚሆነው ማለት ነው። ከዚህ በፊትም ታሞ ሆስፒታል የገባ ጊዜ ዶክተሩ እንደዚህ አይነት ነገር ጥንቃቄ እንዲያደርግና የሚያስደነግጥ የሚያናድድ ነገር እንዳይሰማ ቤተሰቦቹ ጥንቃቄ እንዲያደርጉለት ተናግሮ ነበርና ይሄ ነገር ለለይኩን በጣም አደጋ አለው ማለት ነው። ሌላው ነገር ደግሞ ኤርሚያስ እዚህ ጋር እያደረገ ያለው ኤሚን ማጥመድ ብቻ ሳይሆን ከአምራን ጋር ያለው ነገር ራሱ እንደዛው እንዲቀጥል ይፈልጋል። ከዚህ በፊት አምራን ላይ ቪዲዮ ነበረው፣ አብሮ ሲተኙ የሚያሳየውን ቪዲዮ ነበረው። ያንን ቪዲዮ ለአምራን አሳይቷት ነበር። አንድ በዛ ነገርም አምራንን እያስፈራራት ነው። እናም ደግሞ የአምራን ልጅ መውረዱ ራሱ የሚያውቀው እሱ ብቻ ነው። ከሰው ውስጥ ከአምራን ቀጥሎ የሚያውቀው እሱ ብቻ ስለሆነ ይሄንን ሁለት ወሳኝ የሷን ሚስጥር እንደያዘ ዛሬ ሲነግራት ነበር። አርፎሽ ብትቀመጭ ይሻልሻል፣ ከናሆም ጋር ያለው ነገር እንዴት እየሆነ ነው፣ ትዳርሽ እንዴት እየሆነ ነው እያለ በሷ በኩልም ከናሆም ጋር ያለው ፍቅር ወይ ደግሞ ትዳራቸው ተሳክቶ ከዛም በኋላ እሷ ከናሆም ጋር ፍቺ ፈጽማ ከዛን የምታገኘውን ንብረት ከሷ መካፈል ይፈልጋል። በኤሚ በኩልም የሆነ ነገር ማግኘት ይፈልጋል ማለት ነው። እሱ አሁን ላይ ያንን ቤተሰብ ማራቆት ይፈልግ ይሆን ወይ ደግሞ ሌላ ያደረጉት ከዚህ በፊት ያስቀየሙት ነገር ይኖር ይሆን የሚለው ነገር ጥያቄ የሚፈጥር ነገር ቢሆንም ግን አሁን ላይ በሁለቱም በኩል በናሆምም በኩል በኤሚም በኩል ከቤተሰቡ ደህና አድርጎ መጠቀም ይፈልጋል ማለት ነው። አምራን ደግሞ መጀመሪያ ላይ ከናሆም ጋር ያለው ነገር በጣም አሳስቧት ነበር። በተለይ ደግሞ ቤተሰቦቹ የናሆም ቤተሰቦች የናንተን ጋብቻ አንቀበልም ብሎ ናሆምን ካስቀየሙትና ከቤት ካባረረችው በኋላ በተለይ ወይዘሮ ዝናሽ ከቤት ይውጣልኝ ከድርጅቱ ምንም ነገር አታገኝም ብላው ነበርና ናሆም ደግሞ እዚህ ጋር በአምራን ፍቅር ታውሯል። እናንተ ብትቀሩብኝ ይሻላል፣ የናንተ ንብረት ቢቀርብኝ ይሻላል፣ እኔ መቼም አምራንን አልተዋትም ብሎ ከዛ ቤት ወጥቶ ነበር። አምራን ጋር ሄዶም ያወራት ወይ ደግሞ እሷን ያማከራት የራሳችንን ቤት ተከራይተን እኛ ሌላ ቦታ መኖር እንችላለን፣ ስራም ከሆነ ሌላ ነገር እየሰራ መኖር እንችላለን ቢላትም አምራን ደግሞ ያንን ነገር አልፈለገችም። እሷ እዚህ ጋር የምትፈልገው ናሆምን አፍቅራ ሳይሆን እሷ የቤተሰቦቹን ንብረት ነው የምትፈልገው። የሆነ ነገር መጠቀም ስለምትፈልግ የግድ እዛ ቤት መግባት አለብኝ፣ የወይዘሮ ዝናሽ ቤት መግባት አለብኝ ብላ እሷ ስለወሰነች ነው። ይሄንን ነገር እያሰበች እየተጨነቀች ባለችበት ሰዓት ነው እዛ ጋር ዳግም በፈጠረው ስህተት ዳግም ከአባቱ ጋር ስልክ ሲያወራ የራሱ ሚስጥር እሱ የዝናሽ ልጅ መሆኑንና ይሄንን ነገር ለይኩን መስማት የለበትም ብሎ ከአባቱ ጋር በስልክ ሲያወራ አምራን በተጨነቀችበት ምን ላድርግ ብላ እያወጣች እያወረደች ባለችበት ሰዓት ነው ይሄንን ወሳኝ የዝናሽ ሚስጥር ሰምታ በጣም ደስተኛ ሆና በለስ ቀንቷት ወደ ዝናሽ ቤት ሄዳ በዚህ ነገር ደግሞ ስታስፈራራት የነበረው ማለት ነው። ዝናሽ ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። ይሄኛው የሷ የህይወቷ ወሳኙ ሚስጥር ስለሆነ እዚህ ጋር አምራን የምትላትን ነገር እሺ ማለት አለባት እንጂ ይሄንን ነገር አልፈልግም፣ ይሄንን ሚስጥር ብታቂ ራሱ ከናሆም ጋር ያለውን ጋብቻ አልፈቅድልሽም ብትላትም አምራን ደግሞ ሄዳ ይሄንን ነገር ለለይኩን መናገሯ ስለማይቀር እዚህ ጋር ወይዘሮ ዝናሽ ምንም አማራጭ የላትም ማለት ነው። ዝናሽ ደግሞ እዛ ጋር አንድ የተሳሳተችው ነገር አለ። እዛ ጋር ይሄንን ሚስጥር እሷ የምታውቀው ኑሐሚን እንደምታውቅ ብቻ ነው። እሷ ባለፈው ሰሞን ኑሐሚንን እያባበለቻት ነበር። አንቺ ነሽ የልጄ ሚስት መሆን አለብሽ፣ አንቺ ነሽ የኔ ቤት መራት ሆነሽ መምጣት ያለብሽ ብላ እሷን እያባበለቻት ነበር። ከዚህ በፊት ለበደለቻት ላስቀየመቻት ሁሉ ይቅርታ እየጠየቀቻት ነበርና ኑሐሚን ያንን ነገር አልተቀበለችም። እኔ አልፈልግም፣ አንቺ መቼም አትቀየሪም፣ ከዚህ በፊት እኔንም አባቴንም ብዙ ነገር አድርገሽኛል ብላ መቼም ይቅር እንደማትላት ስትነግራት ነበርና እዚህ ጋር ደግሞ አምራን መታ ዝናሽን ይሄንን ሚስጥርሽን አውቃለሁ ዳግም ያንቺ ልጅ የሚለውን ነገር ስትነግራት ዝናሽ ደግሞ እዛ ጋር ያሰበችው ይሄንን ሚስጥር የምታውቀው ኑሐሚን ብቻ ስለሆነች ኑሐሚን ነች አይደል የነገረች ስትላት አምራን ቆም ብላ ነበር እዛው ጋር በአንድ ድንጋይ ሁለት ወፍ ማለት ይሄ ነው ብላ እዛ ጋር ኑሐሚንንም ዝናሽንም መጉዳት የፈለገችው ማለት ነው። አሁን ላይ ለሷ ጠላቶቿ ሁለቱ ብቻ ስለሆኑ ማለት ነው። ይሄንን ሚስጥር የነገረችኝ ኑሐሚን ነች፣ እኔ ከኑሐሚን የሰማው ብላ እዛ ጋር ደግሞ በዝናሽና በኑሐሚን መሃል እሳት ጭራለች ማለት ነው። ይሄ ነገር በጣም አስደስቷታል አምራንም ማለት ነው። ዝናሽ ደግሞ ያው ያሰበችው ከዚህ በፊትም እሷን ለማባበል ወይ ደግሞ ይቅርታ ስላት ነበር። ያኔ ራሱ ስትቆጣኝና እኔን መቼም ይቅር እንደማትለኝ ስትነግረኝ ነበር። እናም ደግሞ ለዛ ነው ይሄንን ሚስጥር ሄዳ ለጠላቴ ለአምራን አሳልፋ እየሰጠችኝ ብለን ያሰበችው ማለት ነው። አምራንና ኑሐሚን ደግሞ በየትም መንገድ ስለማይዋደዱ ቁጭ ብሎ ተረጋግቶ ራሱ ማውራት ስለማይችሉ በምንም ተአምር ኑሐሚን ይሄንን ሚስጥር አሳልፋ ለሷ መስጠት አይችልም። ዝናሽ ግን ይሄንን ነገር ቆም ብላ ማሰብ አልቻለችም ማለት ነው። ያው እሷ እዛ ጋር ያሰበችው ከዚህ በፊት ላስቀየምኳት ነገር ላበሳጨዋት ነገር እሷንና አባቷ ላይ ላደረስኩት ነገር ልትበቀለኝ ፈልጋ ነው ይሄንን ወሳኙን ሚስጥሬ አሳልፋ ለአምራን የሰጠችው የሚለውን ነገር አስባ ነው ኑሐሚን እዛ ቤት
ቤት ስትመለስ ከሷ ጋር ስትቆጣ ለምንድነው እንደዚህ ያደረግሽው? ለምንድነው ለጠላቴ አሳልፈሽ የሰጠሽው? ለምንድነው እሱ ዳግም የኔ ልጅ መሆኑን ለአምራን የነገርሽው ብላ ከሷ ጋር ስታወራ ደግሞ እዚህ ጋር ሌላ ሰው አዲስ ሰው ኤሚ ደግሞ ይሄንን ሚስጥር ሰምታለች ማለት ነው። ግን ደግሞ እዛ ጋር ልታስተባብል ሞክራ ነበር ዝናሽ የአደራ ልጄ ማለት ነው እንጂ ልጄ አይደለም። ያው የአደራ ልጄ ማለት ልጄ ነው፣ የጓደኛዬ ልጅ ስለሆነ እንደ ልጄ ነው የማየው ብላ ልታባብላት ብትሞክርም ኤሚ ደግሞ ይሄን ነገር ልታምናት አልቻለችም ማለት ነው። ያው ከዚህ በፊት እነሱም የሚጠራጠሩት ነገር አለ። እሷም ናሆምም ለዛ ልጅ የተለየ ፍቅር አለች ሲሏት ነበርና ኤሚም ዛሬ ያለቻት ይሄንኑ ነው። ከዚህ በፊትም ለዛ ልጅ የተለየ ፍቅር እንዳለች ሳይ ነበር። በጤናሽ አይደለም የሆነ ነገርማ ቢኖር ነው ይሄንን ነገር ንገሪኝ ብትላትም ዝናሽ ደግሞ ያንን ነገር ልትነግራት አልቻለችም። ዝናሽ እዛ ጋር ኤሚ ይሄንን ነገር እንድትተውና ከኤርሚያስ ጋር ያለውን ነገር ስለሰማች በዛ ነገር ልትቆጣት ትሞክራለች። ኤሚ ደግሞ የኔና የኤርሚያስን ነገር ተዩና አንቺ ስለ ዳግም ንገሪኝ፣ ዳግም ወንድሜ ነው ብላ እሷም የራሷ ሚስጥር፣ ሁለቱም እዛ ጋር የራሳቸው ሚስጥር ለመሸፋፈን ሲያወሩ ነበር ማለት ነው። በስተመጨረሻ ያው ኤሚ እዛ ጋር ይሄንን ነገር የሰማችው እናቷና ኑሐሚን ስለሆኑ ሄዳ ነበር። ኑሐሚንም መንገድ ላይ ጠብቃ እሷን ለማናገር ምናልባት ኑሐሚን ይሄንን ነገር ከነገረችኝ ብላ ኑሐሚን መንገድ ላይ እየጠየቀቻት የነበረው ማለት ነው። ኑሐሚን ደግሞ ይሄንን ነገር አትናገርም፣ የፈለገ ነገር ቢሆን የቤተሰብ ሚስጥር ስለሆነ እዛ ጋር እናቷ ይሄንን ሚስጥር የደበቀችበት የራሷን ምክንያት ስላላት እውነት ነው ዳግም ወንድምሽ ነው ዝናሽ ዋሽታሻለች ብላ ይሄንን ነገር መናገር አትችልም ማለት ነው።